ባለንበት ፊት ለፊታችን ባሉ ቀኖች እጅግ በጣም የላቀና ከአላህ ጋር ተባረከ ወተዓላ ትርፋማ ንግድ ልንነግድበት የምንችል ወር የመጣ ነው። እነሆ የሻዕባን ወር። ሻዕባን ወር የላቁ ማዕረጎችና ብዙ ትሩፋቶች ያሉት ወር ነው። ብዙ ሰዎች ግን ሻዕባንን ይዘነጋሉ። ሻዕባን ወር ዓመታዊ ስራዎች ወደ አላህ የሚቀርቡበት ወር ነው። በየቀኑ ስራ ወደ አላህ ይቀርባል፣ በየሳምንቱ ይቀርባል፣ በየዓመቱም ይቀርባል። ዓመታዊ አጠቃላይ ስራ የሰው ልጆች ስራ ተጠቃሎ አላህ ፊት የሚቀርበው ሻዕባን ወር ላይ። የሻዕባን ጾም የረመዳን መግቢያ ነው። ረመዳን ውስጥ ያሉ መልካም ስራዎች በሙሉ ተመሳሳይ በሆነ መልኩ ሻዕባን ላይም ተፈቅደው እናገኛቸዋለን። ረመዳን ላይ ሰደቃ የተወደደ ነው። ሻዕባን ላይም ሰደቃ ልናበዛ ይገባናል። ወደ ረመዳን መሸጋገሪያ ነው። ረመዳን ላይ ቁርአን ማብዛት የተወደደ ዒባዳ ነው። ሻዕባን ላይም ቁርአን ልናበዛ ልንለማመድ ይገባል። የተኛውንም ኸይር ስራ ረመዳን ላይ ልንሰራው የምናስበውን ሻዕባን ላይ ልንጀምረው ይገባል። ቀድመን ከተዘጋጀን ረመዳን ላይ ነፍስያችን አታስቸግረን። ቀድመን ካልተዘጋጀን ረመዳን ላይ ኸይር ስራዎች ይከብዱናል። ከነፍሳችን እየታገለን አንዴ እንኳ በዒባዳ ሳንረካ ጣዕሙን ሳንቀምሰው 30ው ቀን 29ው ቀን ረመዳን ይጠናቀቃል። ቀድሞ ግን ከሻዕባን ጀምሮ ራሱን ያለማመደ የተዘጋጀ ሱና ጾም ያበዛ ሰደቃ፣ ቅያሙል ለይል፣ ቅራአቱል ቁርአን መለማመድ የያዘ ረመዳን ሲገባ ነፍሱ ዝግጁ ትሆናለች፣ ትታዘዘዋለች። የዒባዳን ጣዕም መቅመስ ይችላል። ነቢይ ሞቷል፣ ሰሓባ አለቁ፣ ወንጀሉ በዛ፣ ተጥለቀለቀ። አዎ ጥፋት እንደ ባህር ወሰደ። ወንዱ እህቷን ይሸጣል፣ ሚስቱን ሲያገባ ፌስቡክ ይልካል፣ የአምስት ልጆችነቱን ይልካል። አንዱን ሲያገባ ሙስሊም ፋጡማ ለገበያ ያቀርባል። ትዳር የምትፈልጉ አለው። ሒጃቧን ለብሳ ሒጃብ መነገጃ ሆኗል። እንደዚህ ቤት አለች፣ እንደዚህ ቤት ሸቀጣ ሸቀጥ ሙስሊም ሸቀጣ ሸቀጥ ሆነ። ሙስሊም ቀል ቆራሪ ሆነ፣ ልዋጭ ሆነ። እንደ ጎነ ኬንያ ጎማዎች የሚሸጡ በየአካባቢው ፌስቡኩ፣ ቲክቶኩ የሴት የፋጡማና የነሐሻ መሸጫ ሆኗል። በመስጊድ ያለነው እንዳለን ለኡመቱ ለመድረስ ኡመተል መድርያ ሳይመራ አዳገል ያይነሜ ሸቀጣ ሸቀጥ አፈራክ ቡዲ ቡዲ ሄረዋይና አፋን ሳይኑ ቲክቶክ ያውጣተለ የመስጊዳ አወይ አዳጋዳ የሆነባኒ እይነ መትራ ያላፈናና ዱሪ ለማ መስጊድ ይፈራተ ዱረንግዳ ሳይመሪ ቡራሪ ፈራተ ዱረንግዳ ያላፈናና ዱረንግዳ ዲኒ ነፍክረም ሙስተዒድን ይሻላል። ለዲን ለመጨነቅ ዝግጁ ናችሁ? ይሻላል። ረመዳን ደጃፋችን ላይ ነው። የረመዳን መዓዛ ከሩቁ እየሸተተን ነው። ይህንን ታላቅ እንግዳ ለመቀበል ደግሞ ትልቁ የዝግጅት መድረክ የሻዕባን ወር ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሰዎች በረጀብና በረመዳን መካከል የሚዘነጉት ወር ቢኖር ሻዕባን ነው። እሱም ስራዎች ወደ ዓለማቱ ጌታ አላህ የሚወርዱበት ወር ነው። ስለዚህ ይሄ ሁሉ የሚያሳየን ምንድነው? እሱ በሻዕባን ወር ላይ በጾም መጠመድ በጣም ትልቅ ቦታ ያለው መሆኑን። ከዚህ ጋር በተጨማሪ ግን ጾም ብቻ እንዳይሆን ወይም በጾም ብቻ ላይ አይደለም ሰለፎች መሽጉል የሚሆኑት የነበረው በሰላት አውቃቶችን ጠብቆ በመስገድ ላይ እንደዚሁም አዝካርን አልሐርስ አለ አዝካር ዚክሮች ላይ ትኩረት ማድረግ፣ ነዋፊል ሱናዎች ላይ ትኩረት ማድረግ፣ እንደዚሁም ሌይል ሰላትን በመስገድ አሁን ረመዳን ሊመጣ ነው፣ ተራዊህ ልንቆም ነው። እነዚህ ሁሉ ነገሮች አሉ። ስለዚህ አንድ ሰው በዒባዳ መጠመድ ያስፈልጋል ማለት ነው። አነስ ብን ማሊክ ረዲየላሁ ዐንሁ የሙስሊሞችን ሁኔታ በሻዕባን ወር ላይ የነበራቸውን ሁኔታ ሲናገር ምን ይላል? ካነ ልሙስሊሙነ ኢዛ ደኸለ ሻዕባን አከቡ ዐለ ልመሳሒፊ ፈቀረኡሃ። ሙስሊሞች ሻዕባን በገባ ጊዜ ወደ ቁርአናቸው ይመለሳሉ፣ ቁርአናቸው ላይ ትኩረት ያደርጋሉ፣ ቁርአናቸው ላይ ተጎንብሰው ይቀሩ ነበረ። ሰለመት ብን ኩሀይል የሚለው ረሒመሁላሁ ተዓላ ካነ ዩቃሉ ሸህሩ ሻዕባን ሸህሩል ቁራ፣ የሻዕባን ወር የቁርአን ቀሪዎች ወር ነው ብለው ይሉ ነበረ ሰለፎች ማለት። ስለዚህ ቁርአንን በመቅራት ዚክርን በማድረግ በዚህ ወር ላይ በጣም መሽጉል መሆን ያስፈልጋል።
የሻዕባን ወር ነብዩ ሰለላሁ ዐለይሂ ወሰለም ለምን ይጾሙት ነበረ? ትርፉስ ምንድነው? ጥቅሙስ ምንድነው? የሚለውን በዛሬ ቪዲዮ አብራራላችኋለሁ። ይሄ ቪዲዮ ጠቃሚ ስለሆነ በተቻላችሁ አቅም ላይክ፣ ሼር፣ ሪፖስት ማድረጋችሁ እንዳረሱ። አንድ ሰው እናንተ ሼር አድርጋችሁ አይቶ ቢጠቀም ይሄን ወር ቢጾም አላህ ዘንድ ታላቅ የሆነ ምንዳን ታገኛላችሁ። ለዛም ነው ነብዩ ሰለላሁ ዐለይሂ ወሰለም መን ደለ ዐላ ኸይሪ ከፋኢሊ ያሉ ወደ አንድ ነገር የተወከማችሁ እንደሆነ ያን እንደሰራችሁ ነው ብሏል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለዚህ ወር እንዲህ አሉ። ዛሊከ ሸህሩን አሉ ይሄ ወር ነው የግፈሉ ናስ አንሁ ሰዎች በዚህ ወር የሚዘናጉበት ወር ነው። በይነ ረጀቢ ወረመዳን በረጀብና በረመዳን መካከል ያለ ወር ነው አሉ። ወሁወ ሸህሩን ይሄ ወር ነው ቱርፈዑ ፊ አመሉን ስራ የሚወጣበት ነው ኢላ ረቢል ዓለሚን ወደ ዓለማቱ ጌታ ወደ አላህ ሱብሓነሁ ወተዓላ ስራ የሚወጣበት ወር ነው። ፈኡሂቡ አሉ ወዳለው አዩርፈ አመሊ ስራዬ እንዲወጣ ወአነ ሳኢሙን እኔ ጾመኛ ሆኜ ስራዬ እንዲወጣ ወዳለው አሉ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም። በሻዕባን ወር ጾም ይወደዳል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሚመጣውም ያለፈውም ወንጀል የተማረላቸው ሳለ እንዲህ ካሉ እኛ ደግሞ ይበልጥ መበርታት አለብን። በዚህ ጾም ልንበረታ ይገባል ማለት ነው። ለምን ስራ ወደ አላህ ስለሚወጣ። አላህ ሱብሓነሁ ወተዓላ ረመዳንን ደርሶ የሚጾም ያድርገን፣ ጾማችንን የሚቀበል ያድርገን። በዚህ ወር ስራዎቻችን ወደ አላህ በሚቀርቡበት ሰዓት ስራችን በውርደት እንዳይመለስና የረመዳን በረካ እንዳያመልጠን እነዚህን 5 ነገሮች በፍጹም እንዳናደርግ እንጠንቀቅ። ሙእሚኖች ሆይ አላህን ተባረከ ወተዓላ ፍሩ። መምጣቱ የማይቀር ለሆነውና ያንዳንዷ የሰው ልጅ ነፍስ የሰራቸውን ስራ ዋጋ ለምታገኝበት ለቅያም ቀንም ተዘጋጁ። ምድር ላይ እስካለን ድረስ ወደ አኼራ እሽቅድድም የሚደረግበት ሜዳ ላይ እንዳለን በማወቅ እሽቅድድሙ ላይ ፉክክሩ ላይ አሸናፊዎች ለመሆን የሚያስችሉ ነገሮችን ሁሉ ለመጠቀም አላህ ተባረከ ወተዓላ የሚወደውን መልካም ስራ የምንሰራበትን እድል ስናገኝ ቀዳሚዎች ልንሆን እድሎች እንዳያመልጡን የምንችለውን ሁሉ ጥረት ልናደርግ ይገባናል። እድለኛ ማለት አላህ ተባረከ ወተዓላ የመረጠው ሰው ማለት የመልካም ስራ አጋጣሚዎችን በንቃትና በፍጥነት የሚጠቀም ሰው ነው። እድለ ቢስ ማለት ደግሞ የተለያዩ የመልካም ስራ አጋጣሚዎች ያለፉት ራሱን የማይቀይር ማለት ነው። ባለንበት በፊት ለፊታችን ባሉ ቀኖች እጅግ በጣም የላቀና ከአላህ ጋር ተባረከ ወተዓላ ትርፋማ ንግድ ልንነግድበት የምንችል ወር የመጣ ነው። የሻዕባን ወር ነው። ሻዕባን ወር የላቁ ማዕረጎችና ብዙ ትሩፋቶች ያሉት ወር ነው። ብዙ ሰዎች ግን ሻዕባንን ይዘነጋሉ። ከሻዕባን ጋር ተያያዥ የሆኑ ህግጋቶች አሉ። ሻዕባን ራሱን የቻለ ትሩፋት ያለውን ወር ነው። አንድ ሰው ቆሞ ለተሰበሰበ ህዝብ እንደዚህ ሲል ምክር ሰጠ። እርስ በእርሳችን ይቅር መባባል አለብን። ሰዎችን ይቅር ካላልን እንዴት አምላክ ይቅር እንዲለን እንጠይቀዋለን ሲል ለብዙ ህዝብ ይመክር ጀመር። ታዲያ ንግግሩ ካለቀ በኋላ ሚስቱን ይዞ ወደ ቤታቸው ሲመለሱ አንድ ነገር ልነግርህ ፈልጌ እያመነታሁ ነበር ትለዋለች። የዛሬ ንግግር ስለ ጉዳዩ ጠንካራ ተነሳሽነት ሰጠኝ አለችው። ባልም ውዴ ንገሪኝ እንጂ ይላታል። እሷም የወርቅ ሰዓትን ወስጄ አስፈላጊ ነገሮችን ልገዛበት ሽጨዋለሁ አለችው። ባልየው በድንገት መኪናውን አስቆሞ ምን እያልሽ ነው አላት። እሷም መለሰችለት ብዙ ገንዘብ ያስፈልገኝ ነበርና አንተ ከኔ ርቀህ ስለነበር ከዚህ ውጪ ሌላ የማደርገው ነገር አላገኘሁም ትለዋለች። ባልን በጥፊ መታት። ይህ ስርቆት ነው፣ ጠይቀሽኝ ልረዳሽ ፈቃደኛ አልሆንኩም አላት። ሚስትም በጥፊ ቢመታትን ፈገግ እያለች ከጥቂት ሰዓት በፊት ለህዝቡ ስትመክር የነበረውን ልፈትንህ ፈልጌ ነው፣ ሰዓትህ አሁንም እጅህ ላይ ነው አለችው። በራስህ ህይወት የማታደርገውን ሌሎች እንዲያደርጉት አትጠይቅ ስትል መለሰችለት። በትክክል ለራሳችን የማናደርገውን ነገር ሌላውን ሰው አንምከር። አንደኛ በቂምና በጥላቻ ተሞልታችሁ እንዳትቆዩ። በሻዕባን አጋማሽ አላህ ለባሮቹ ምህረት የሚያደርግበት ሌሊት አለ። ነገር ግን በዚህ ሌሊት ምህረት የማይደረግላቸው 2 ሰዎች አሉ። እነሱም በአላህ ላይ የሚያጋሩና በልቡ ውስጥ ለሙስሊም ወንድሙ ቂም የያዘ ሰው ናቸው። መፍትሄው ልባችሁን አጽዱ፣ የተጣላችሁትን ይቅር በሉ፣ ሰላምታ ስጡ። ረመዳን ከመግባቱ በፊት የሰዎችን ሐቅ መልሱ። አላህ እንዲምራችሁ እናንተም ለሰዎች ሩህሩህ ሁኑ። መልካም ስራዎች መካከል በተለይ አብዛኛው ሰው የተዘናጋበት ደግሞ ዝምድናን መቀጠል ብዙ ሰዎች የተዘናጉበት አላህ Subhanahu Wa Ta'ala በከባዱ ያስጠነቀቀው ቢኖር ዝምድናን መቁረጥ የሚለው ነገር ነው። ስለዚህ ሰዎች አሉ ዛሬ ከወላጆቻቸው ተቆራርጠው የተቀመጡ፣ ከእህት ወንድሞቻቸው ተቆራርጠው የተቀመጡ፣ ከልጆቻቸው የተቆራረጡ በጣም ብዙ አሉ።
በምን ምክንያት ሲባል በጣም በቀላሉ ሊፈታ በሚችል ምክንያት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሰሒህ ቡኻሪ ሰሒህ ሙስሊም በተዘገበ ሐዲስ ከአቢ ሁረይራ ረዲየላሁ ዐንሁ ኢነላሃ ኸለቀል ኸልቅ አላህ ሱብሓነሁ ወተዓላ ፍጥረታቶችን ፈጠረ ሐታ ኢዛ ፈረገ ሚን ኸልቂሂ ፍጥረታቶችን ፈጥሮ ሲጨርስ ቃለት ረሒም ዝምድና ምን አለች ሃዛ መቃሙል ዓኢዚ ቢከ ሚነል ቀጢዓ ይሄ ቦታ ማለት ከመቆረጥ ዝምድና ከመቆረጥ ባንተ የምትጠበቅበት ቦታ ነው ስትል ቃለ ነዓም አማ ተርضይና አን አሲለ መን ወሰለኪ የቀጠለሽን ልቀጥለው ትወጃለሽ ወአቅጣዕ መን ቀጠዐኪ እንደዚሁም የቆረጠሽን እንድቆርጠው ትወጃለሽ ቃለት በላ ያ ረብ አዎ ጌታዬ ሆይ አለች ቃለ ፈሁወ ለኪ እሱ ላንቺ ነው አላህ ስብሓነሁ ወተዓላ ቃል ገብቷል ለዝምድና ምን ሊያደርግ ዝምድናን የቀጠለን ሊቀጥለው የቆረጠን ሊቆርጠው ስለዚህ ዝምድናን መቀጠል በቀላል መንገድ ሊያደርግ ይችላል አንድ ሰው ማለት በመደዋወል አስፈላጊ ሆኖ ሲገኝ በመዘየር ጤንነታቸውን ሰዎች በአሁኑ ሰዓት ምናልባትም ምንም ላይፈልጉ ይችላሉ ከኛ ሰላምታ ብቻ ካደረስናቸው ደስተኞች ናቸው በተለይ ደግሞ አንዳንድ ጊዜ ወላጆች በህይወት ከሌሉ በእነሱ አማካኝነት በቀር መቀጠል የማይቻል ዝምድና ኃላፊነቱ የማን ነው የልጆች ነው ያንን ዝምድና ማስቀጠል ማለት ስለዚህ ሙእሚን የሆነ ሰው ብዙ ጊዜ በእንደነዚህ አይነት ነገሮች ላይ መዘናጋት የለበትም እነዚህን ነገሮች በጣም ትኩረት ማድረግ አለበት መልካም ስራ ወደ አላህ ይቀርባል አይደል በዚህ ወር ሁሉም ስራችን በጠቅላላ በሻዕባን ወር ላይ ወደ አላህ ይቀርባል ይላል አላህ Subhanahu Wa Ta'ala ምህረት ያደርጋል ለማን ሲቀር ሙሽሪክ የሆነና ከተቀያይሞ ከሰው ጋር የተቀያየመ የተቆራረጠ ሲቀር ማለት ታዲያ ከነዛ መካከል አንዱና አደገኛው ምንድነው ከዘመድ መቆራረጥ አንዳንድ ሰው በሶሻል ሚዲያ ላይ ያጣብባል በቃ አፍ ብያቸዋለሁ አፍ የማያውቀውን ሁሉ ማለት የማያውቀውን ሰው ሁሉ በድሎትም ይሁን አደበደው የማያውቀውን ሳላውቅ በድያችሁ ከሆነ አፍ ብያቸዋለሁ እናንተም አፍሩኝ እዚህ እኮ ከዘመዱ ጋር ተቆራርጧል ተመልከት ወንድሙን አናገርም ሙስሊም ወንድሙ ጋር ተቆራርጧል በሶሻል ሚዲያ ላይ በቃ ትክስት ነው ይለዋወጣል አሸብርቆ ጽሁፉ ከዚህ አንዱ ከዳንዱ እየተቀባበለ ረመዳን መጥቷል አውፍ እንባባል ምናምን ይባላል ይሄት አለ ይሄ በጣም አደገኛ ነገር ነው ትኩረት ሊሰጥበት የሚገባ ነው ربي قد آتيتني من الملك وعلمتني من تأويل الأحاديث فاطر السماوات والأرض أنت ولي في الدنيا والآخرة توفني مسلما وألحقني بالصالحين إيه دعاء نبي الله يوسف دعاء نمبر قيتاي هوي كنقص الناس ستهين ربي قد آتيتني من الملك سلطان شمت ستهين وعلمتني من تأويل الأحاديث هل مفتشن ما استمرك وعلمتني من تأويل الأحاديث فاطر السماوات والأرض يسماياتنا يمدر فتاري هونك جيتا أنت ولي في الدنيا والآخرة أنت يقرب رداتي بدنيا بآخرة أنت نهر أنت ولي في الدنيا والآخرة توفني مسلما أدرقه قدالي وألحقني بالصالحين كدقاقوچم ማስጠጋኝ ከነርሱ ጋር አድርገኝ በጀነት ብለው ዱዓ አደረጉ። ሁለተኛ ያለፈባችሁን የቀዳ ጾም ሳታጠናቅቁ አትቆዩ። ባለፈው ረመዳን በምክንያት ያመለጣችሁ ጾም ወይም ቀዳ ካለ ሻዕባን የመጨረሻው የጊዜ ገደብ ነው። እናታችን አይሻ ረዲየላሁ ዐንሃ ያለፈባትን ቀዳ በሻዕባን ወር ትጾም እንደነበር ተነግሯል። መፍትሄው ዛሬውኑ አስቡና የቀዳ ጾማችሁን ጨርሱ። ያለ ዕዳ ወደ ረመዳን መግባት ለልብ ሰላም ይሰጣል። ነብዩ ሰለላሁ ዐለይሂ ወሰለም ከእናታችን አይሻ ረዲየላሁ ዐንሃ እንደተነገረው ብዙ ጊዜ በመደዳ ይጾሙ ነበር። በዚህ ሰሞን አይበሉም እስከነል ድረስ። አንዳንዴ ደግሞ በመደዳ አከታትለው ሱና ጾም መጾምን ያበዙ ነበር። በዚህ ሰሞን አያፈጥሩም እስከነል ድረስ። ሙሉ ወርን ጾመው አያቁም ከረመዳን ውጪ
ጾም የሚያበዙበትን ወር አይቼ አላቅም እንደ ሻዕባን ወር ብለው እናታችን ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ተናግረዋል። በአንዳንድ ዘገባዎች ላይ ሻዕባን ወርን ሙሉን ይጾሙት ነበር ብላ ሻዕባንን ከረመዳን ጋር በጾም ያያይዙት ነበር የሚል ዘገባም አለ። ከዚህ የተፈለገው ሻዕባን ወርን እጅግ በጣም አብዛኛ ቀናቶችን ይጾሙ ነበር ማለት ነው የተፈለገው። አረቦች ዘንድ አብዛኛውን ጾሟል ማለት ሲፈልጉ ሁሉንም ጾሟል ስለሚሉ እንጂ ከረመዳን ውጪ ሙሉ የሚጾም አንድም ወር የለም። ነገር ግን የሐዲቶቹ ቃላት አገላለጾቹ ነብዩ ሰለላሁ ዐለይሂ ወሰለም የሻዕባንን ወር አብዛኛውን ይጾሙ እንደነበረ ያሳያል። እደን ሻዕባን ውስጥ ካሉ ዒባዳዎች አንዱ የጾም ዒባዳ ነው። ረመዳን በድንገት ሳንዘጋጅለት ሊገባ አይገባም። አስቀድመን በጾም ራሳችንን ልናዘጋጅ ይገባናል። ነብዩ ሰለላሁ ዐለይሂ ወሰለም ለየት ባለ መልኩ ይጾሙት የነበረ ወር ነው። ሱና ጾም ከመጾማችን በፊት አስቀድመን በተለያየ ምክንያት ቀዷ ያለባቸው ሰዎች ሻዕባን ወር ላይ ቀዷቸውን ሊጾሙ ይገባቸዋል። ቢቻል ቀደም ብለው በረመዳን ያፈጠሩባቸው ቀናቶችን ቀዷ ማውጣት ነው። የተለያዩ ምክንያቶች ኖረውት ቀዷ ያላወጣ ሰው ሻዕባን ላይ ቀዷ ማውጣት ግዴታ ይሆንበታል። ሙሉ ወር ያለበት ሰው ሙሉ ወሩን መጾም፣ የወር ግማሽ ያለበት ሰውም እንደዚሁ ከፊት ሻዕባንን ግማሽ አልያ ከመሃል መጾም ይጠበቅበታል። ጤነኛ ሆኖ ሳለ ምንም ምክንያት ሳይኖረው ያለፈው ረመዳን ቀዷ ያለበት ቀጣዩን ረመዳን ቁጭ ብሎ የሚጠብቅ ሰው ወንጀለኛ ይሆናል። አላህ ዘንድ ተባረከ ወተዓላ ይጠየቃል። ፈርዱን በአግባቡ የጾምና ቀዷ የሌለበት ሰው ሻዕባንን ወር ሱና ጾም ሊያበዛበት ይገባል። قسوة القلب የልብ ድርቀት مرض عظيم ከባድ በሽታ ابتلينا به في هذا الزمان በዚህ ዘመን ላይ የተፈተንበት نسمع القرآن ቁርአንን እናዳምጣለን ولا نتأثر ግን ተጽዕኖ ይፈጥርብን وندفن موتانا ሙታኖቻችንን እንቀብራለን ولا نعتبر ግን አንገነዘብ ونسمع المواعظ ምክሮችንም እንሰማለን ولا نتذكر ግን አንገሰጽ السبب ምክንያቱም قسوة القلب يا رعاك የልብ መድረቅ ነው። አላህ ይጠብቅ። وما من داء በሽታም የለም إلا وقد أنزل الله له አላህ دواء ለእርሱ መድኃኒትን ያወረደለት ቢሆን فدواء ታዲያ መድኃኒቱ قسوة القلب ለልብ ድርቀት يا رعاك الله አላህ ይጠብቅህና مداومة النظر ዘወትር መመልከት ነው في كتاب الله የአላህን መጽሐፍ بتدبر በማስተዋልና وتفكر በማስተንተን فإن هذا الكتاب ይህ መጽሐፍ لو تنزل على ተራራ جبل ላይ ተወርዶ ቢሆን لرأيته خاشعا አዋራጅ ሆኖ ታየው ነበር። متصدعا የተሰነጣጠቀ من خشية الله ከአላህ ፍራቻ የተነሳ كم فيه ምን ያክል አለ በውስጡ من المواعظ والعبر ከምክርና ከተግሳጽ። لكن ነገር ግን كما قال الله አላህ እንዳለው ثم قست قلوبكم ከዚያም ልቦቻችሁ ደረቁ فهي كالحجارة እሷም እንደ ድንጋዮች ናት أو أشد قسوة ወይም በድርቅና ይበልጥ የበረታች። ሶስተኛ ረመዳን ሲገባ ጀምራለሁ በማለት አትዘናጉ። ብዙዎቻችን ቁርአን መቅራት፣ ሰላትን በወቅቱ መስገድና ሱናዎችን ማዘውተር የምንጀምረው ረመዳን አንደኛ ቀን ሲሆን ነው። ይህ ትልቅ ስህተት ነው። ሻዕባን የቁርአን አንባቢዎች ወር ይባላል። መፍትሄው ዛሬውኑ ቁርአን መክፈት ጀምሩ። ዛሬውኑ በሱና ጾሞች ሰውነታችሁን አስለምዱ። ሻዕባን ላይ ያልተለማመደ ሰው ረመዳን ላይ በረካው ሊያመልጠው ይችላል። ከሻዕባን በፊት እነዚህ ሐራም የምናያቸውን ነገሮች ማስተካከል አለብን። ንግግሮቻችን መቆጠብ አለብን። እንደውም ሻዕባን ዝም የሚባልበት ወር ነው ይላሉ። ብዙ ታቢዒኖችን የደጋግ ባሮችን ታሪክ ብናይ አብዛኞቹ ዑለሞች፣ መሻይኮች፣ ያለፉ ደጋግ ቀደምት ሊቃውንቶች ዝምታን ያዘወትሩ ነበር ይባላል። በጣም ዝም ነበር፣ መስጂድ ይገባሉ። እንደውም ከ15 ቀን ከሻዕባን 15 በኋላ የሚያስቀሯቸውን ኪታቦች ሁላ ደርሶች ዘግተው ወደ መስጂዶቻቸው ወደ ኸልዋዎቻቸው የሚገቡ ዑለሞች፣ ታላላቅ ዑለሞች ነበሩ፣ ታላላቅ ሊቃውንቶች ነበሩና የረመዳን ግዝፈትን እናያለን። በህይወታችን ውስጥ በጣም ብዙ የምንሞክራቸው ነገሮች አሉ። አንዳንዶቹ ሳንጠብቃቸው የሚመጡ ናቸው። ያልጠበቅከው በቃ የቤተሰብ አባል በጣም ከባድ ሙዝሚን የሆነ ከባድ በሽታ ላይ ሊወድቅብህ ይችላል። አንተ ልትወድቅ ትችላለህ እና ይሄኔ በቃ አልወኪል ነው መጠጊያ። በሱ የተጠጋ ደግሞ በቂው ነው አላህ አዘ ወጀል። አራተኛ በወንጀል ላይ አትዘውትሩ። ወንጀል የልብ ዝገት ነው።
ዝገት ያለበት ደግሞ የረመዳንን ጣፋጭነት ሊቀምስ አይችልም። ስራዎቻችሁ ወደ አላህ በሚወርዱበት በዚህ ወር በመጥፎ ስራ ላይ ሆናችሁ እንዳትተኙ ተጠንቀቁ። መፍትሄው ተውባ ወይም ንስሐ አድርጉ። አላህ ሆይ ረመዳን ሳይገባ ካንተ ጋር አስታርቀኝ ብላችሁ ዱዓ አድርጉ። የንጹህ ልብ ባለቤት ሆናችሁ ረመዳንን ተቀበሉ። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ወር ከሌሎች ወራቶች ለየት ባለ መልኩ ለምንድን ነበረ የሚጾሙት ያለን እንደሆነ 3 ምክንያቶች አሉት፣ ወይም ከሶስቱ አንዱ ነው ሊሆን የሚችል። አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ዓመቱን ሙሉ በየወሩ 3 ቀን ይጾሙ ነበር። በየወሩ 3 ቀን መጾም ልዩ ምንዳ እንዳለውም ተናግረዋል። በየወሩ 3 ቀን የሚጾም ሰው ዓመት ሙሉ እንደጾመ ይቆጠርለታል የሚል ሐዲስ ተናግረዋል። እሳቸው የሚጾሙ ነበር። ሆኖም ግን አንዳንዴ በህመም ምክንያት፣ በጉዞ ምክንያት በየወሩ 3 ቀን ሳይጾሙ የሚያልፍበት ሁኔታ ስለነበረ ዓመቱ ተጠናቆ የረመዳን ወር ከመግባቱ በፊት ባለፈው ዓመት ያልጾሟቸው ወርሃዊ ሱና ጾሞችን ለማካካስ ነበረ ሻዕባንን ወር ይጾሙ የነበረው የሚል ተፍሲር የተሰጠበት ሁኔታ። ሁለተኛው ጾም ያበዙበት የነበረው ምክንያት ረመዳንን ለማክበር ሲባል ነው ተብሏል። እንዴተኛውም ወር አሕዋላችን ሳይቀየር ረመዳንን ልንቀበል አይገባም። ፈርዱ ሰላትን ከመስገዳችን በፊት ሐሳባችንን ለመሰብሰብ ለፈርዱ ውስጣችንን ለማዘጋጀት ሱና ሶላት እንደሚሰገደው ሁሉ ፈርድ የሆነውን ረመዳንን ከመጾም በፊት ሻዕባንን በመጾም ራሳችን ልናዘጋጅ ለረመዳን ያለንን ልዩ ክብር ልንገልጽ ይገባል። ረመዳንን ካጠናቀቅን በኋላም አስከትለን 6 ቀን ሸዋልን የምንጾመው ለረመዳን ልክ እንደ ፈርድ ሶላት ባዕድያ ነው ተብሏልና ነቢዩ ዓለይሂ ሰላቱ ወሰላም ከረመዳን በፊት ሻዕባንን ይጾሙ የነበረው ዋናውን ትልቁን የረመዳንን ወር ጾም ለማክበርና ለሱ ለመዘጋጀት ነው የተባለበት ሁኔታም አለ። 3ኛው ምክንያት ሻዕባን ወር ዓመታዊ ስራዎች ወደ አላህ የሚቀርቡበት ወር ነው። በየቀኑ ስራ ወደ አላህ ይቀርባል፣ በየሳምንቱ ይቀርባል፣ በየዓመቱም ይቀርባል። ዓመታዊ አጠቃላይ ስራ የሰው ልጆች ስራ ተጠቃሎ አላህ ፊት የሚቀርበው ሻዕባን ወር ላይ። አንዳንድ ዘገባዎች ላይ ለምንድን ነው ሻዕባን ወር ላይ ጾም የምታበዛው ሲባሉ ሻዕባን የሰዎች ስራ ወደ አላህ የሚቀርብበት ወር ነው፣ ዓመታዊ የሰው ልጆች ስራ ወደ አላህ የሚቀርብበት የሚታይበት ወር ነው፣ ጾመኛ ሆኜ ስራዬ እንዲታይ እፈልጋለሁ ያሉበት ዘገባ አለ። ሊዛ ነብዩ ሰለላሁ ዐለይሂ ወሰለም ሻዕባንን ወር ጾም ያበዙበት የነበረው ስራቸው ጾመኛ ሆነው አላህ ዘንድ እንዲወጣ በማሰብ ሰው ሆኖ ማይሳሳት የለም። ነገር ግን አላህ በረሕመቱ ተውበት የሚባል ስህተት ማበሻን ሰጥቶናል። ሁላችንም ወደ አኼራ በምናደርገው ጉዞ ተውበት ያስፈልገናል። አውቀንም ይሁን ሳናውቅ ልናጠፋ እንችላለን። ከግዴታም ይሁን ከሱና ልናጎል እንችላለን። የተከለከሉ ነገሮችን ልንዳፈር እንችላለን። ሁሌም ጉዟችን ላይ ተውበት ያስፈልገናል። እስትግፋር ያስፈልገናል። አላህን ይቅርታ ምህረት መጠየቅ ያስፈልገናል። የሰው ልጆች ሁሉ ቁንጮ ከማንም በላይ አላህን የሚያውቁ አላህን የሚፈሩት ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጆች ሆይ ተውበት አድርጉ፣ ወደ አላህ ተመለሱ፣ እኔ አንዴ ብቻ ቁጭ ባልኩበት በየቀኑ 100 ጊዜ አላህን እስትግፋር አደርጋለሁ፣ ማረኝ እላለሁ፣ ወደሱ እመለሳለሁ ብለዋል ዓለይሂ ሰላቱ ወሰላም። ወንጀል የተባለን በሙሉ አላህ ምሯቸው፣ ይቅር ብሏቸው፣ አክብሯቸው የጀነት በር ከፋች አስከፋች አድርጓቸው እንኳ ዓለይሂ ሰላቱ ወሰላም ተውበት አድርጉ፣ እኔ በየቀኑ ወደ አላህ 100 ጊዜ ተውበት አደርጋለሁኝ ብለዋል። እኛ ማንን ታዲያ? የሰው ልጅ ሆኖ ማያጠፋ ማይሳሳት የለም። ሁላችንም ስለ ሁሉም ነገር ተውበት ልናደርግ ይገባናል። በተለይ ደግሞ ራሳቸውን አብዝተው የበደሉ ሰዎች፣ ወንጀል ላይ ኢስራፍ ያደረጉ ሰዎች ተውበት ሊያደርጉ ይገባቸዋል። 5ኛ ዱዓ ማድረግን አትዘንጉ። አላህ ሆይ ለረመዳን አድርሰን የሚለውን ዱዓ ችላ አትበሉ። ብዙዎች ባለፈው ዓመት አብረውን ጾሞ ዛሬ ግን በአፈር ስር ናቸው። እኛ ደግሞ ለዚህ ድል መታጨታችን ትልቅ ስጦታ ነው። መፍትሄው አላህ በሰላምና በጤና እንዲያደርሰን በረመዳንም ቋሚዎችና ጾሚዎች እንዲያደርገን አጥብቀን እንለምነው። የአላህ መልእክተኛ በሐዲስ ላይ እንደጠቀሱት ማለት ነው ሳምንታዊ የሆነ ሰኞና ሐሙስ የጀነት በሮች ይከፈታሉ እና ለሁሉም ባሮች ሙእሚን ለሆኑ ባሮች ሙእሚን አማኝ ለሆኑ ባሮች
አላህ ሱብሓነሁ ወተዓላ ምህረቱን ይለግሳል፣ ይምራቸዋል። ሁለት ሰዎች ሲቀሩ ሁለት ሰዎች ማናቸው? የተጣሉ ሁለት ሰዎች ተጣልተው ያልታረቁ ጥል ላይ ያሉ ሰዎች የነዚህን ሰዎች ሁኔታ አቆዩ ይባላል ማለት ነው። የተጣሉ ሰዎች ካሉ ጥላቻ ያላቸው በዱንያ ጉዳይ የተጣሉ ሰዎች ካሉ የነዚህ ሰዎች ምህረቱ የተንጠለጠለ ይሆናል። ሲታረቁ ምን ይሆናል? ይማራሉ። አንዚሩ ሃዘይኒ ሐታ የስጠሊሃ ይባላል። እነዚህ ሰዎች እስኪታረቁ ድረስ ይቆይ የነሱ መዝገብ ይባላል ማለት ነው። ስለዚህ የተጣሉ ሰዎች አላህን ፈርተው ሊታረቁ የዱንያ ጉዳይ ከሆነ ያጣላቸው ታርቀው ወደ ሰላማዊ ሁኔታቸው ሊመለሱ ይገባል። አመታዊ ሪፖርት ደግሞ በሻዕባን ነው የሚተላለፈው ወደ አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ምንም ሪፖርት የሚያስፈልገው አይደለም። ነገር ግን ይሄን ሁኔታዎቹን ለመግለጽ ነው። አስቀድሞ ያውቀዋል። ከመፍጠሩ በፊት ሁሉም ነገር የተመዘገበና የታወቀ ጉዳይ ነው አላህ ሱብሓነሁ ወተዓላ ዘንድ እና ይህ ወር የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰዎች የሚዘነጉበት በመሆኑ እንደገና ደግሞ በብዛት የምጾመውም ስራዬ ጾመኛ ሆኜ መዝገቤ ወደ አላህ ሱብሓነሁ ወተዓላ እንዲተላለፍልኝ ፈልጌ ነው ይላሉ። ልክ ለሰኞና ለሐሙስ ላይ ሲጾሙ ለምን እንደሆነ ሲጠየቁ ጾመኛ ሆኜ ወደ አላህ ሱብሓነሁ ወተዓላ ስራዬ እንዲተላለፍልኝ እፈልጋለሁ ብለው እንደተናገሩት ማለት ነው። ጌታ አላህ እንደ ሰው ልጆች ቂም የሚይዝ አይደለም፣ ምንም አልቆጥረውም ብሏል። የሰው ልጅ ሆይ ወንጀልህ የሰማይ ደመናን ቢደርስ ቢያክል ተውበት ካደረግከና ምህረት ከጠየቅከኝ እምርሃለሁ። ጥፋቶች ብዛታቸው እንዳይምር የሚያደርጉት ከብደው ታይተውት ይሄስ የሚማር አይደለም እንዲል የሚያደርገው ነገር የለም። ብቻ ከኛ የሚጠበቀው ለሱ ዝቅ ማለት፣ ለሱ ስብር ማለት፣ እሱን ተስፋ ማድረግ፣ ሲሳሳቱ ፈጥኖ መመለስ። ውድ ወንድሜ ሻዕባን ለረመዳን የሚደረግ የሙከራ ሩጫ ነው። ዛሬ ከዘራህ ረመዳን ላይ ታጭዳለህ። ዛሬ ካልተዘጋጀህ ግን ነገ ጸጸት ይሆንብሃል። ነፍስህን አሁኑኑ ታደሳት። ስለዚህ እንደዚህ አይነት አጋጣሚዎችና ሁኔታዎች ሰዎች ትኩረት ሊሰጡባቸው ይገባል። ይህ እንደ ሱና መሆኑ ያስታውቃል ማለት ነው። ስለዚህ አንድ ሰው አቅሙ የቻለ ያህል በዚህ ወር መጾሙ የተወደደ ነው። ምክንያቱም የአላህ መልእክተኛ ከሰሐቦቹ በተለይ ከነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶች እንደተዘገበው የአላህ መልእክተኛ አለይሂ ሰላቱ ወሰላም እንደ ረመዳን ሙሉ ወር የሚጾሙት ወር የለም ይላል። ነገር ግን አብዛኛውን ይጾሙት የነበረው የሻዕባንን ወር ነው። ትንሽ ሲቀር ብዙውን ይጾሙት ነበረ የሚል ዘገባ አስቀምጠዋል። ኡሙ ሰለማ ረዲየላሁ ዐንሃ እንዲሁም አይሻ ረዲየላሁ ዐንሃ ሁለቱም ያስተላለፉልን ሐዲስ አለ። እንደውም በአንዳንድ ዘገባዎች አከታትለው ይጾማሉ የሚልም ዘገባ አለ። ግን ሰሒሐይን ላይ ያለው ቡኻሪና ሙስሊም ላይ የተዘገበው ጠንካራው ኢላ ቀሊለን ትንሽ ሲቀር የሚል የዘገቡት ስላለ ይሄን ምን ያሳያል ማለት ነው? ለሻዕባን ያላቸው ትኩረት የአላህ መልእክተኛ አለይሂ ሰላቱ ወሰላም ሻዕባንን አብዛኛው ይጾሙ እንደነበረና ይህንን መጾም ከነቢዩ ሰለላሁ ዐለይሂ ወሰለም ሱና እንደሆነ ያመላክተናል ማለት ነው። እንግዲህ ጾም ሲባል ለነፍስያ እጅግ በጣም ከባድ ነው። ነፍስያ መጾምን አትፈልግም። ነገር ግን እሷን መታገል፣ በዚህ ላይ መታገስ እና ኸይር ነገር ማብዛት በጣም የተወደደ ነው። ለኛም ለዱንያችንም ለአኺራችንም የሚበጅና የሚጠቅም ስለሆነ ማለት ነው። ስለዚህ ጾምን የሚወዳደረው የለም ብለዋል የአላህ መልእክተኛ በአንድ ሐዲስ ላይ ማለት ነው። ምከረኝ ብሎ ሲጠይቃቸው አንዱ ሰሐቢ ምን አሉት? ጾም አሉት። ምክንያቱም ጾምን የሚወዳደረው ነገር የለም አሉ። አቻ የለውም ጾም ላ ነዚረ ለህ አው ላ መሲለ ለሁ ብለው የተናገሩበት ሁኔታ አለ። ስለዚህ መጾም የቻለ ሰው የምንችለውን ጾም መጾም እንችላለን። አከታትሎ መጾም ከፈለገ አብዛኛው ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደጾሙት ከጾመ ደግሞ በጣም አፍደልና ተመራጭ ነው። ጌታዬ ያለ ኢላሂ አንተ ጌታዬ ለስቱ ልልፊርደውስ አህለን የፊርደውስ ነኝ እንዳልል አይደለሁም። ለዛ ስራዬ ሳይው የማሸሸ የተወለከለከ ነው። ወላ አክዋ አላ ናሪል ጀሒሚ ጀሃነም ላይ ብትለይ ደግሞ አይሆንልኝም ጌታዬ። ፈሀብሊ ተውበተን ማህርታን ስጠኝ፣ ወግፊር ዘኑቢ ወንጀል ማረኝ፣ ፈኢነከ ጋፊሩ ዘንብ ልዓዛሚ አንተ እኮ ወንጀሎችን ትላልቅ ማሪውን ጌታ ነህ፣ ማረኝ ጌታዬ።
አላህ ከቂም የጸዳ ልብ የቀጥተኛ መንገድ መመሪያና ለረመዳን የመድረስ እድልን ይለግሰን። አሚን። እዚህ ላይ የሚዘገብ ሐዲስ አለ። ሻዕባን 15 ከደረሰ በኋላ ከዛ በኋላ እንዳትጾሙ የሚል የተዘገበው በአብዛኛው ዑለማዎች ዘንድ ሐዲሱ ደካማ እንደሆነ ወይም ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ እንዳልሆነ በብዛት ይጠቅሱታል። እንደውም ኢማም አህመድ በጣም ነው ያወገዙት። ይሄን ሐዲስ በጣም አንከር የሆነ ሙንከር የሆነ ሐዲስ ነው ብለዋል። ምክንያቱም ከዛ ሐዲስ ትክክለኛ ከሆነው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ጋራ ስናነጻጽረው የሚጋጭ ስለሆነ ማለት ነው። እሳቸው በተግባር ትንሽ ቀናቶች ሲቀሩ እንጂ አብዛኛውን ይጾሙት እንደነበረ ነው የሚያሳየው። ስለዚህ አንድ ሰው አብዛኛውን ቢጾመው ችግር የለውም። ነገር ግን ተንቢህ መደረግ ያለበት ነገር አንዳንድ ሰው ጠብቆ 15 ረመዳን ከሆነ በኋላ ከዛ በኋላ የሚጾም ከሆነ ይህ ምናልባት በዛ ለይቶ በመጾሙ ምክንያት እዚህ ላይ ሊወገዝበት ይችል ይሆናል። በዛ አስቦ ካልሆነና ነብዩ ሰለላሁ ዐለይሂ ወሰለም ይጾሙት እንደነበረ አስቦ የሚጾም ከሆነ ምንም ችግር አይኖረውም። 15ኛው ሌሊት ላይ በተለየ መልኩ የ15ኛው ሌሊት ተብሎ የሚዘገቡ ነገሮችም በአብዛኛዎቹ ሁሉ ውድቅ ናቸው። አንዳንዱ 15ኛው ሌሊት ላይ ሲሆን በሰላት ልዩ አድርገው የተለየ ሰላት ይሰግዳሉ፣ የተለየ ጾም፣ የተለየ ዱዓ። ይሄ ሁሉ ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ መሰረታዊና ትክክለኛ የሆነ ዘገባ ስላልመጣ በዚህ ላይ አዲስ ነገር በመፍጠር ላይ ከመሯሯጥ ከሳቸው የጸደቀውና ትክክለኛ የሆነው መመሪያ ልንከተልና የሳቸውን ሱና አጥብቀን ልንይዝ ይገባናል። በዚህ ላይ ሱናዎቹ ላይ ትክክለኛ የሆኑ የጸደቁ መልእክቶች እያሉ ደካማ ወይም ደግሞ መሰረት የሌላቸውን ሐዲሶችን ይዘን በዚህ ላይ ልንንጠለጠል አይገባም። ምክንያቱም በአብዛኛው ሰዎች ላይ በምንመለከትበት ጊዜ የተረጋገጠና ትክክለኛ የሆነ መረጃ ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ እያለ ሰዎች አዳዲስ ወደሆኑ ነገሮች ላይ ነው ሲያተኩሩና ሲፍጨረጨሩ የምናየው። ይሄ መሆን የለበትም። ሙስሊሞች እስከሆነ ድረስ አላህ ሱብሓነሁ ወተዓላ መልእክተኛውን እንድንከተል እስካዘዘን ድረስ በዲናችን ላይ አዲስ ነገር ማምጣት ተገቢ አይደለም። በጣም የተወገዘ ነው። በጣም የተወገዘ ነው። በተለይ ደግሞ ከሽርክ መራቅ ያስፈልጋል። በአላህ ሱብሓነሁ ወተዓላ ከማጋራት ከባድ የሆነ ሐታ ሙሽሪክ የሆነ ሰው ምህረት አያገኝም ተብለዋል። እነዛ ሙስሊሞች ይሄንን ምህረት ከአላህ Subhanahu Wa Ta'ala በሚያገኙበት ጊዜ ሙሽሪክ የሆነ ሰውና የተጣሉ ሰዎች ብቻ አቆዩዋቸው የሚል ዘገባም መጥቷል። በመሆኑም ራሳችንን ከሽርክ በማጽዳት አዳዲስ ነገሮች ከመፈጸም በመጠንቀቅ ከመፍጨርጨር በጣም ጥንቃቄ መደረግ ያለበት ጉዳይ ነው። ምክንያቱም ዲናችን መሰረታዊ የሆነ የራሱ የሆነ መመሪያ አለ። የተሟላ ዲን ነው። ምንም አይነት ጉድለት የለበትም። ስለዚህ በዛው በጸደቀልንና በመጣልን መመሪያ መከተል ሲገባን አዳዲስ ነገሮች ላይ ከምንንጠለጠል በጣም መጠንቀቅ ያስፈልጋል። ስለዚህ ይህ ወር የሻዕባን ወር የነብዩ ሰለላሁ ዐለይሂ ወሰለም ሱና በጣም መከተል ያስፈልጋል። لا تقنطوا من رحمة الله كالله رحمة بفصم تسفات تقرطوا إلى الله سبحانه وتعالى إن الله يغفر الذنوب جميعا الله وانجلوچن بمولو يمرال የሚያስቀረው የለም الله سبحانه وتعالى ሰውየው 70 ዓመት 60 ዓመት ሆኖት በምርኩዝ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ጋር ምን አላቸው? አሁን ሸሃዳ ባደርግ ምንድነው ማገኘው አላቸው። አላህ Subhanahu Wa Ta'ala ቁርአን ያወረደ ይተካላቸዋል ወንጀላቸውን በሙሉ يبدل الله سيئاتهم حسنات ወንጀላቸውን በሙሉ በሐሰናት በመልካም ነገር ይተካላቸዋል የሚል ቁርአን ያወረደ አላህ። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩት ይህ ሰውዬ ምርኩዙን ይዞ አላሁ አክበር አላሁ አክበር እያለ ነው ጥሏቸው ይሄ ነው። ፉጁራቲ ይሁሉ ወንጀል ይሁሉ ማዓት የሰራሁት መጥፎ ስራ ሁሉ ይቀየራል አላቸው። خلاص ሸሃዳውን አደረገና እየፎከረ ነው ሄደው ተክቢራ እያለ ሄደ። በአላህ ላይ ተስፋችን የላቀ መሆን አለበት እስከሰራ ረሱል አለይሂ ሰላቱ ወሰላም ለምንድን ነበር የሻዕባንን ወር በአብዛኛው የሚጾሙት? እንግዲህ አንድ ሙሉ ወር የሚጾመው ረመዳን ብቻ ነው። ሻዕባን ደግሞ ወደ ረመዳን የተጠጋ በአብዛኛው ቀኑን ይጾሙት የነበረው ለምንድን ነው ስንል ሁለት ምክንያቶች አሉት። ይሄንኑ ምክንያት ኢማሙ ነሳኢ በሐዲሳቸው ላይ በዘገቡት እናገኘዋለን።
ሸይኹል አልባኒ ረሂመሁላህ ሰሒህ ነው ይላሉ። ምንድነው እሱም ሐዲሱ ኡሳመት ብን ዘይድ ረዲየላሁ ዐንሁማ ረሱል ሰለላሁ ዐለይሂ ወሰለምን ይጠይቃቸዋል። ኡሳማ ምን ይላል? ቁልቱ ያ ረሱለላህ ዐለይሂ ሰላቱ ወሰላም አንቱ የአላህ መልእክተኛ ሆይ ለም አረከ ተሱሙ ሸህረን ሚነ ሽሁሪ ማ ተሱሙ ሚን ሻዕባን ከወራቶች መካከል እንደ ሻዕባን በአብዛኛው የሚጾሙትን አንድንም ወር አላገኘሁም። ምንድነው ምክንያቱ አላቸው። ሻዕባንን በብዛት እርሶ የሚጾሙበት ምን ምክንያት አለዎት? ሌሎች ወር ላይ እንደዚህ ጾም ሲያበዙ አላየሁትም አልተመለከትኩምና ብሎ ጠየቃቸው። እሳቸው ደግሞ እዚህ ቦታ ላይ ሁለት ምላሽ ሰጡ። አሁን አስተውሉ እንግዲህ አዳምጡ። ምን አሉት? እሳቸውም ቃል ذلك شهر يغفل الناس عنه بين رجب ورمضان አንደኛው ምክንያት ይሄ ነው። ይህ ወር ወይም ሻዕባን ማለት በረጀብና በረመዳን መሃል ያለ ብዙ ሰዎች ከዒባዳ የሚዘናጉበት ወር ስለሆነ ነው። ሰዎች ከዒባዳ በተሳነፉበት ከዒባዳ በተዘናጉበት ወር ላይ ዒባዳን መፈጸም ትልቅ አጅር አለው። ስለዚህ ብዙ ሰዎች ከዚህ ወር ይዘናጋሉ። ረጀብ ከተከበሩት 4 ወሮች አንዱ ስለሆነ ሰዎች ብዙ ነገር ሊያደርጉ ይችላሉ በረጀብ ላይ። ረመዳን ደግሞ ሙሉ ወሩ የጾም ወር ስለሆነ በጾምም በኸይር ስራም ሊሳተፉ ይችላሉ። በሁለቱ መሃል ያለው ሻዕባንን ግን ብዙ ሰዎች ይዘነጉታል። ስለዚህ ሰዎች የሚዘነጉት ወር ስለሆነ እኔ ደግሞ በዚህ ወር ላይ ጌታዬን በዒባዳ ማሳለፍ እሱን ማስደሰት እፈልጋለሁ። ሁለተኛው ምክንያት ደግሞ ምንድነው ያሉት? ቀጥሎ ሲናገሩ وهو شهر ترفع فيه الأعمال إلى رب العالمين የባሮች አመታዊ ስራ ወደ አላህ የሚነሳበት የሚወሰድበት ወር ነው። እኔ ደግሞ فأحب أن يرفع عملي وأنا صائم ጾመኛ ሁኜ እያለ ስራዬ ወደ ጌታዬ እንዲነሳልኝ ስራዬ እንዲወሰድልኝ እፈልጋለሁና ስለዚህም አመታዊ ስራ ወደ አላህ ከፍ የሚደረግበት ወር በመሆኑ ጾመኛ ሁኜ እያለ ስራዬ ቢነሳ ፈልጋለሁ ነው የሚሉት። ከዚህም ምክንያት በመነሳት ሻዕባንን ይጾማሉ ማለት ነው። አሁን ማለት ያለንበት ሻዕባን ነው ወንድምና እህቶች። እስልምና 12 ወሮች ነው ያሉት። ኢነ ዒደተ ሽሁር ዒንደላሂ 12 ሸህራ ብሏል አላህ በራሱ መጽሐፍ ላይ እንደወሰነው። አላህ ዘንድ የወሮች ቁጥር ስንት ናቸው? 12 ናቸው። ሰባተኛው አሁን ያሳለፍነው ረጀብ ተብሎ የሚጠራው ነው። አሁን ያለነው በ8ኛው ወር ሻዕባን ላይ ነን። 9ኛው የጾም ወር የሆነው ረመዳን ነው እና ስለዚህ ቀዳችንንም የከፈልን ወንድምና እህቶች ካለን ሻዕባንን በአብዛኛው መጾምም ይቻላል ማለት ነው። ገና ከወዲሁ ከጀመርን ጾም ሐታ ከግማሽ በኋላም ቢሆን ማለት ነው። ሻዕባን ከግማሽ በኋላም ቢሆን አስቀድሞ የጀመረ ሰው ካለ ጾሙን መቀጠል ይችላል ማለት ነው። ጾሙን ከግማሽ በኋላም ቢሆን ይችላል። ወቅቱ ምንድነው? ረጀብ ነው። ከዛስ ሻዕባን፣ ከዛስ ረመዳን የተከበረ ወር ይመጣል። ከዛ የምን ወር ይገባል? ሸዋል፣ ዙልቀይዳ፣ ዙልሕጃ የምን ወር ናቸው? የሐጅ ወራቶች ናቸው አይደል? አዎ። በዜናም እንደሰማሁት በተለያዩ የሳዑዲያ የሐጅ ሚኒስቴሮችም እንደገለጹት የዘንድሮ ሐጅ በቅርብ ጊዜ እንደሚጠናቀቅ አስቀድሞ ለማጠናቀቅ አይደል መስፈርት አድርጓል። በሀገራችን ጥር 18 አካባቢ ይጠናቀቃል። እኔ ምን ለማለት ነው የፈለኩት፣ እስቲ አቅም ያለህ አላህ የወፈቀ ሐጅ ሲባል ፍሬን የምትይዝ እንደው ያ ረብ ይሄን የጋረደብኝን አንሳልኝ ብለህ ዱዓ አድርግ። የጋረደብኝን አንሳልኝ፣ ለዚህ ሰደቃ ካስፈለገም እረድ፣ አብላ ምስኪን። አዎ ለምን ወላሂ ስንቱ እንግሊዝ ፕሪሚየር ሊግ ብሎ ለንደን ይሄዳል ኳስ ለማየት ስንት ሚሊዮን ብር አውጥቶ፣ ዱባይ ያለ ለመዝናናት ቤተሰቤን ብሎ በስንት ሚሊዮን ብር አንድ ቀንም ረጀን ትኬቱ ምንድነው ጨመረ፣ እንትኑ አገልግሎት ጨመረ ሲባል ተሰምቶ አይታወቅም። መኪና 2 ሚሊዮን ብር የነበረው 5-6 ሚሊዮን ሲገባ የምንዛሬው ጉዳይ ነው ጨመረ ብሎ ሲናገር አንሰማ። ሐጅ ሲባል ግን አራ ይላል። አላህ ወፍቋል፣ አቅሙን ሰጥቷል። ወላሂ አላህ ቤት ሂድበት። የአላህን ቤት ሂዶ ያየ
እንደዛ ሱስ የሚሆንበትን ዱንያ ላይ በቃ የኸይር ነገር ሱስ ማለት የአላህ ቤት ነው። እንደው ደጋግምብኝ ነው የምትለው፣ ያ ረብ እንደው አልወጣም ከዚህ ነው የምትለው። ስለዚህ ምናልባት አይ ሲደርስ እመዘገባለሁ ያላችሁ የምትዘናጉ ወንድሞች ካላችሁ በጊዜ ተመዝገቡ፣ መልእክቴ ነው። እንደዚሁም ደግሞ አቅሙ ኖሯችኋል ወደዚህ የምትሉ ከሆነ ይሄ ገንዘብ ነገ አንተ ጋር ይሁን አታውቅም፣ ሂድበት። የዛሬ ስንት ዓመት ሐጅ 24000 ብር ሲደረግ አንድ ወንድም ሁሌ ነው ምሳሌ ያልኳቸው ነው 2000 ብር ያጠራቅማል። ጓደኛው ለምንድን ነው የምታጠራቅመው? አይ ብዙ ነው 2000 ብር አንድ ዓመት ሲሞላ የዛን ሄዳለሁ አለ። ይሄ የሚለው እኮ 2 ሲኖትራክ መኪና አለው አለ፣ ወፍጮ ቤቶች አሉት፣ ስንት ሌላ ድርጅት አለው፣ ግን 2000 ብር ያጠራቅማል። ከዛ ጓደኛው ምን አለው? እኔ ያንተ ሀብት የሚኖረኝ እንኳን ብቻዬን አይደለም እናት አባቴን ሚስቴን ጭምር ነበር ይዤ የምሄደው። አላህ በሰጣት ሄድም ነገ እኮ በአንተ እጅ አይደለም፣ ይጥፋ አታውቅም አለው። ሱብሃንአላህ። ይህ ሰው አለ ሲነግረኝ ንብረቱ ወደመ። ይሄ የምትሉት ወፍጮ ቤቱ በመቃጠል መኪናው በመገልበጥ በተለያየ መንገድ ንብረቱ ባዶ ሆነ። ምን ይቆጨው ነበር? ምን ነው ሐጅ ባደረኩ ይል ነበር። ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው፣ ነገ በእኛ እጅ አይደለም፣ አናውቀውም። ስለዚህ ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ናት፣ ተጠቀም። ዛሬ ተውባ አድርግ ሲባል አንዳንዱ እህቶችን ቆይ ሳገባ፣ ቆይ 45 ሲሞላኝ፣ ቆይ እንደዚህ ፎክስ ጨርስ፣ ቆይ እንሳደርግ ማን ሰርተፊኬት ሰጠን እዛ ልንደርስ? እዚሁ ቁጭ ብለን ብንሄድ የለም ቁጭ ባለበት መሄድ የለም። ሐጅ ላላያችሁም እኛ የነብዩ ሐዲስ አለ፣ ሐጅ ላይ ሞተ ለበይክ አላሁመ ለበይክ እያለ ይነሳል ያሉን ሐዲስ አለ። ግን በዘመናችን በቴሌቪዥን በሚዲያ ላይ የለም ጧፍ እያደረጉ እዛው የወደቁ የሉም፣ በጥሩ ቦታ ማለት ነው። እንደዚሁም ደግሞ ስንት ያላየናቸው በመጥፎ ቦታ ኸምሩንም እየጠጣ ሙዚቃውም እየጨፈረ ዝሙትም እየሰራ በዛ የሞተ ስንት አለ። አላህ ከእንደዚህ አይነት ሞት አላህ ይጠብቀን፣ ኻቲማችን ያማረ አላህ አድርግልን። ግን ባለን እንትን እስቲ በኸይር ነገር ሁሌ እንትንበል። ስለዚህ ሌሎች ወንድሞቻችሁ ያልሰሙ ካሉ አሰሙ። ሐቂቃ ሐጅ ማለት ከእስልምና 5ኛው አርካን ነው። ሐጅ መሄድ እየቻለ አቅም ኖሮት ያላደረገ ሰው ዑመር ምን ይላሉ? ከፈለገ ነስራኒ ከፈለገ ይሁዲ ነው ሙት ያሉት። ከባድ ነው። አላህ እዝነቱ ደግሞ ታውቃላችሁ፣ በእድሜያችን አንዴ ነው ግዴታ ያደረገው፣ በየዓመቱ አይደለም። በእድሜ አንድ ግዴታ ግን በእድሜው አንድ ግዴታ የሆነ ሰው ለአላህ ብሎ ያደረገ ሐጅን ሱብሃንአላህ ሁሌ በየዓመቱ ቢሄድኩ ነው የሚለው። የ5 ቀን ኮርስ ናት። ዙልሂጃ 8 ይጀምራል፣ 13ኛ ላይ ይጠናቀቃል። ግን እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። እንዲሁም ደግሞ ሁለተኛ ቻናልም ከፍተናል። እዛ ላይም ቪዲዮ እየለቀቅንበት ነው። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። መልካም ስራዎች መካከል በዚህ ወር ውስጥ ትኩረት ልንሰጥበት የሚገባው ምንድነው? ተውበት፣ ወደ አላህ Subhanahu Wa Ta'ala መመለስ፣ ተውበት ማድረግ። አኒቡ ኢላ ረቢኩም ወአስሊሙ ለ፣ ወደ ጌታችሁ ተመለሱ፣ እጃችሁን ስጡን አላህ Subhanahu Wa Ta'ala። ያ አዩሀ الذين آمنوا توبوا إلى الله توبة نصوحا። ያንን ስታረጉ አላህ Subhanahu Wa Ta'ala ምን ያደርጋል? عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار يوم لا يخزي الله النبي والذين آمنوا معه نورهم يسعى بين أيديهم وبأيمانهم። ስለዚህ እያንዳንዳችን ይህንን ፍርሳ ልንጠቀምበት ይገባል። ምንድነው የያዝነው? ምን ላይ ያለነው? ምንስ ነው የምንፈልገው? ከዚህ በኋላ ራሳችንን ማናገር አለብን። ሐሲቡ አንፉሰኩም ቀብለ አን ተሐሰቡ። አላህ ፊት ቆሞ ከመተሳሰብ በፊት አንድ ሰው ቁጭ ብሎ ራሱን መተሳሰብ አለበት። ራሳችንን እንጠይቅ። እዚህ ምንድነው የኛ ድርሻ? ሻዕባን ወር ውስጥ ያለነው ከሻዕባን ድርሻችን ምንድነው? ከረመዳን መጣ፣ ረመዳን ሲመጣ እስከሚወጣ ድረስ የኛ ድርሻ ምንድነው? አንድ ሰው ራሱን ማናገር አለበት፣ ማውራት አለበት። ምን እየሰራው? ምን አለብኝ? እዳ አለብኝ ወይ? ሸክም አለብኝ ወይ? በደል አለብኝ ወይ? ነገ ከመጸጸቱ በፊት ዛሬ ነው ሰውየው መነደም ያለበት ማለት ነው። ይሄ ደግሞ ራሱ በራሱ ይሄ ብቻውን ሆኖ አላህን Subhanahu Wa Ta'ala እያወሳ ወንጀል አለብኝ ያ አላህ አውፍ በለኝ እንደዚህ እያለ የሚል የሆነ ሰው ይሄ አንዱ የአላህን Subhanahu Wa Ta'ala ምህረት የሚያስገኝ ብቻ ሳይሆን ምህረትን የሚያስገኝ ብቻ ሳይሆን ነገ የቂያማ ቀን አላህ Subhanahu Wa Ta'ala ጥላ በሌለበት ጊዜ ጥላ ውስጥ የሚያስቀምጠው እንዴ ሰብዓቱን ይظلهم الله يوم القيامة يوم لا ظل إلا ظله። ከሰባቱ አይነቶች አንዱ ማነው? እሱ رجل ذكر الله خاليا ففاضت عيناه። ብቻውን ከሰው ተለይቶ አላህን Subhanahu Wa Ta'ala ወስቶ ያ አላህ ምን ታረገኝ? ምን አጥፍቻለሁ?
ይሄን አጥፍቻለሁ፣ ይሄን ሰርቻለሁ፣ ወንጀሌ ብዙ ነው፣ ሸክሜ ብዙ ነው፣ ያ አላህ አቅልልኝ፣ ምህረት አድርግልኝ ብሎ ላጠፋው ጥፋት እያሰበ አላህን ሱብሓነሁ ወተዓላ ምህረት የሚጠይቅ የሆነ ሰው ከዛም የተነሳ በወንጀሉ ተጸጽቶ የሚያለቅስ የሆነ ሰው ነገ የቂያማ ቀን አላህ ሱብሓነሁ ወተዓላ የሱ ጥላ እንጂ ሌላ ጥላ በሌለበት ወቅት ላይ ከጥላ ስር ያስቀምጠዋል። ለዚህ ተውባ ኢለላህ ያንን ያደረገ ሰው አላህ ሱብሓነሁ ወተዓላ የቂያማ ቀን ፊቱ የሚያበራ ወንጀሉ ተምሮ ምህረት ተደርጎለት ጀነት ከሚገቡ ሰዎች ነው። ወቱቡ ኢለላህ ጀሚዓን አዩሀል ሙእሚኑን ለዐለኩም ቱፍሊሑን። አላህ ምን እንዳዘጋጀልህ ብታውቅ ኖሮ አትሰለችም ነበር። አንተ መጨረሻው ነው ብለህ ታስባለህ። ነገራቶችን በቅጽበት ሁሉንም አላህ ያስተካክለዋል። አላህን አትጣ እንጂ ያጣኸውን በሙሉ ታገኘዋለህ ኢንሻአላህ። ለዚህ ቻናልም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ።